በፊት መጥተሽ ዝርጥጥ እያደረግሻት ስለምንናባበር ነው ስለምንተዋወቅ እሬኔ ዝንጀሮ የራሷ ቂጥ አይታያትም ጦጣን ቂጥሽ መላጣ ነው ትላታለች አሉ። እንግዲህ ሊያዬ የኬኳ እናት ይሄንን የምትናገረው ያደሺ አስቴርን ተናገረቻት ብላ ነው። ኢቢኤስ ላይ ቀርበው ሲተቻቹ የተለቀቀ ቪዲዮ አለ። ያደሺ አስቴርን እንትን እያለች እየተናገረቻት ማለት ነው። ያው ቀልድ ነው በርግጥ እና እንደውም ሊያ ምንድነው የምትለው እኔ ከጓደኛዬ ጋር ተከባብረን ነው እንዴት እንደዛ ትላለች። ምክንያቱም የያደሺ ጓደኞች አስቴርም ራሱ ወጣ እኔና ያድ ጓደኛ ነንና እንቀላለዳለን እና ዘጋም እንደዛ ነው የተደረገው። እኔም ተናግሬያታለሁ ግን ደግሞ የኔ ተቆርጦ ወጥቷል እና ጓደኛ ነን በጣም ቀልደኛ ናት ያደሺ ምናምን አይነት ነገር ብላ ተናገረች። ሊያ እንግዲህ እንዴት ላይቭ ላይ ትናገራታለች ሚዲያ ላይ ትናገራታለች ብላ ነው ሄደን የምትናገረው። እንደውም ያደሺ አትመቸኝም አይነት ነገር ያደሺ የሷን ስራም ተናግራለች። ባሏም ዶክተር ነው ከሱ ደሞዝ የሷ ደሞዝ እንደሚበልጥ ምክንያቱም ማስታወቂያ ነው የምትሰራው በሁለት ማስታወቂያ የሱን የወር ደሞዝ እንደምትሸፍን ምናምን ተናግራለች። እና ሊያ በዚህ ላይ በጣም ለማጋጋን ፈልጋለች። እንደውም አንቺ ለመንግስት ግብር አከፊም ምናምን አይነት ነገር በጣም ብዙ ነገር የተናገረችው እና እኔ ታዘብኩት ሊያ የታዘባ ሰው የለም። ጀስት እኛ ተመልካች ነን ኮሜንታተሮች ነን። ላይክ ኮሜንት ነው በእጃችን የምንጽፈው እሷን እየሰማን ማለት ነው። እና እኔ የታዘብኩት ነገር ግን ሊያ በጣም እንደምትቀና ነው በሰዎች ላይ። ምክንያቱም እዛ ጋር ለመንግስት ግብር አከፍልም ጓደኛዋን እንደዚህ ያደረገቻት ምናምን እያለች ጀስት ለማስጠላት ነው የሰራችው ስራ። ምክንያቱም ሊያ ጓደኛዋን ከዛ በላይ ትናገራታለች ላይቭ ላይ ስንት ሺህ ህዝብ እየተከታተለ እንደውም እንመልከተው። አንቺ ዳለዝነሽ ነው ቡና ሳትጠጪ የምትሄጂው ወይ ሊበላ ሰው ኬክ አትበይ ስልክ ይዘሽ ነው መድኃኒዓለም ስልክ ይዘሽ ነው ፍርስ አንቺ ናብሻል ዝም በይ ሊያ ሁሉ ጊዜ ራሷ የምታደርገውን ነገር ሰዎች ሲያደርጉ ትናደዳለች። ለምንድን ነው ማለት እኔ አይገባኝም። አሁን ከዚህ በፊት ተመልክተናታል። ሌሎች ራቁታቸውን የሆነ ብጥቆ ነገር ለብሰው ቪዲዮ ሲሰሩ ላይቭ ላይ እንደዚህ ሲያደርጉ ጓደኛቸው እንደዛ ሲይዝባቸው ትናገራለች። ግን ደግሞ ራሷ ታደርጋለች። በጎረምሶች መሃል ላይቭ ላይ ታደርገዋለች። ሰዎች ጓደኛቸውን ሲተርቡ በነገራችን ላይ ሁሉ ኢትዮጵያ ላይ የተለመደ ሆኗል። ምንድነው የሚሉት ሮስት። እንደውም በዳኒ ሮስት ነው የሚታወቀው። ያን የተለመደ ነገር ሆኗል ኢትዮጵያ ላይ። በቃ ጓደኛ ማቾች ሮስት ይደራረጋሉ። አሁን የተለመደ ስለሆነ እርግጠኛ ነኝ ቀለል ባዳን ነው እንጂ መስደብ ባዳን ነው እንጂ ሰው ሲሰድብ የሚያስቀይሙ ጓደኛ ማቾች ሮስት መደራረግ የተለመደ ሆኗል። ያኔ ቢዝነሳቸው ሆኗል፣ ስራ ሆኗል። ሊያ ራሷ እያደረገችው ለምንድን ነው ሰው ሲያደርገው የምትቀናው እንደዚህ? እኔ በጣም ጥያቄ ስላስገረመኝ ነው። ሁሉንም ነገር እሷ ታደርገዋለች፣ ሌላ ሰው ሲያደርገው ግን ትናደዳለች። አር ዩ ሲሪየስ? አሁን ጓደኛ ማቾች ተተቻቹ አንቺ ታስጠላኛለች እስከማለት ደረሽ። ልታስጠቁራት አሁን ተመልካች አላት፣ ብዙ ሚዲያ ላይ እየቀረበች ነው፣ አሪፍ ስራ እየሰሩ ነው። ያኔ መተዳደሪያቸው ነው። ህዝብ ብሎ ጮሆ የእንጀራ ገመዳቸው እንዲበጠስ የሄድሽበት ርቀት ነው። አንቺ እያደረግሽ አሁን ለምሳሌ አንቺ ፕላስቲክ ሰርጀሪ ተሰርተሻል እንደሰማ ነው። አፍንጫሽን፣ ጡትሽን በርግጥ ጡትሽ ገምቻለሁ እኔም ለምን በፊት ትልቅ ነበረ ቀጫጫ እንኳን ሆኖ ጡቷ ትልቅ ነበርና አሁን ቀንሷል። እንዲሁም ደግሞ አፍንጫዋ እንደተሰራችው እየተነገረ ነው። ሌሎች ሲያደርጉት አደረጉት ብለሽ ትናገሪያለሽ ማለት ትሰድቢያቸዋለሽ። አሁን ቤታየው ፕላስቲክ ሰርጀሪ ተሰራች ብለሽ ስትወርጅባት ነበረ። ገና ልጅ ናት ወደፊት ትወልዳለች ምናምን እያልሽ ብዙ ማብራሪያ ስትሰጪ ነበር። እንደውም በፊት ላይ ሰውነቷ ያምራል ወንዶችን ታማልላለች ምናምን እያልሽ አስተያየት ስትሰጫት ነበረ። ተሰራች ሲባል ደግሞ መልሰሽ ተገልብጠሽባት እንደውም በጣም ኃይለኛ ግብ ውስጥ ገጥባችሁ ነበረ። አንቺ ያደረግሽው ሌላ ሰው ሲያደርገው ለምን ትናደጃለሽ? የማይገባኝ ይሄ ነው ማለት ታዘባችኋል። እኔ ይሄን ስለታዘብኩኝ ነው። ሊያን ከስር ከስሯ እየተከታተለ የሚተቻት ሰው ስለሌለ ነው እስክል ድረስ
ለምን እሷ ሁሉንም ሰዎች ትተቻለች፣ ሁሉንም ሰዎች ትሳደባለች። እሷን የሚተቻት ሰው ግን የለም። ለምን ያኔ ቦታ የሰጣት ሰው ስለሌለ ይመስለኛል። ያው ሁላችንም በጽሁፍ ነው እንትን የምንላት እና ለዛም ይመስለኛል። እና ያደሺ ላይ ሰዎች እንዲዘምቱባት ያደረግሽው ነገር ፌር አይደለም። አሁን አንቺ ከልጅነት ጀምሮ ሚዲያ ላይ አለሽ። እኔ እንኳን ሳቀሽ ስንት አመቴ ግን አንድም ሚዲያ ላይ ቀርበሽ አታውቂም። ማንም ሰው ቦታ ሰጥቶሽ አያውቅም። እውነትን እንነጋገር፣ አንድ ጊዜ ብቻ አሹካ አቅርቦሻል። በእርግጥ ከዚህ በኋላ ድንገት ጥሩ ስራ ከሰራሽ ልትቀርቢ ትችያለሽ። ግን እስካሁን የትኛው ሚዲያ ቀርበሽ አታውቂም። የትኛውንም ማስታወቂያ ስትሰሪ ተመልክተን አናውቅም። እና ያደሺ ግን አሁን በቅርብ ነው ሚዲያ ላይ የመጡት። እንዳንቺ ከልጅነታቸው ጀምሮ ሚዲያ ላይ አላደጉ። ግን በቃ እውቅናውን ሰባብሮታል። ብዙ ማስታወቂያዎችን እየሰሩ ነው። በቃ በጣም በብዙ ላይክ መተዳደሪያቸው ነው። አስባችሁታል? የዶክተርን ደሞዝ 2 ማስታወቂያ ብቻ እንደሚዘጋው እስከሚናገሩ ድረስ ጥሩ ስራ እየሰሩ ነው። ሰው ተቀባይነት አግኝተዋል በህዝብ ዘንድ ማለት ነው። አንቺ ደግሞ ማስታወቂያ ስትሰሪ ተመልክተንሽ አናውቅም። ግንስ በጣም ረጅም ጊዜ ነው ሚዲያ ላይ እንትን ያልሽው። ለምን ሰዎች አንቺን ላይክ ዝም ብላ የምታወራ ናት ብለው ነው እንጂ እንትን ያሉሽ እንደ ቁም ነገር አልያዙሽ። ምን እንደምረዳው ኢንሻአላህ ከዚህ በኋላ ቁም ነገረኛ አድርገውሽ ለማስታወቂያ ይጥሩሽ። እኔ እንደዛ ነው የምመኝልሽ። ለምን ያኔ እንደነሱ መታወቅ አለብሽ፣ እንደነሱ ሚዲያ ላይ መቅረብ አለብሽ። ቆንጆ ነሽ፣ ከነሱ የሚያንስ ውበት የለሽም። ቆንጆ ተናጋሪ ነሽ፣ የሚሰማ ድምፅ አለሽ። ዝም ብለሽ ምግብ እየበላሽ ብቻ ላይቭ ላይ በእርግጥ ዩቲዩብ ላይም ስራ ነው፣ ግን ከዛ የተሻለ ስራ ይገባሻል። ሚዲያ ላይ ታዋቂ እንደመሆንሽ፣ ሚዲያ ላይ እንደመቆየትሽ፣ ረጅም አመት እንደማስቆጠርሽ ከዚህ የተሻለ ነገር ይገባሻል። ግን አንቺ ደግሞ ይሄንን እድሉ ልታገኛ አልቻልሽም። እነሱ ደግሞ ቀድመውሽ አግኝተዋል። ስላገኙ ቀንተሽ ነው ሲሪየስ ሊያሙች እየተናደርሽባቸው ነው እንደዚህ አይነት ኮሜንት የምትሰጪው። እንደውም ምን አለች? ላገኛችሁ አንድ ሚስጥር ሊያዝባችሁ በቃ እያለች እስከ መፎከር ድረስ ላይክ እነሱን ለማዋረድ። አሬ ሲሪየስ እኔ እየታየኝ ያለው ያ ነው። በቃ ለማዋረድ፣ በህዝብ ዘንድ ተቀባይነት እንዳያገኙ እንዲጠሉ እያደረግሽ ነው። ትፈልጊያለሽ ይሄንን። አሁን ያደሺን አልወዳትም ምን አመጣ ማለት ይሄን ያህል እንትን አይደለችም። ለምሳሌ ፊልም ተዋናይ ብትሆን የምትሰራው ትወና አይመቸኝ ትያለሽ። እሷ አሁን ያደሺን ስንመለከታት በሷ ላይ ኮመንት አንድ ሰው ወይ በእግሯ ትልቅ ነው በእግሯ ሲተቿት ወይ በመልኳ ሲተቿት ያቺ ተችቻትን ሴት እንትን አስተያየት ትሰጣታለች። ወይ ደግሞ ሚዲያ ላይ የሆነ ነገር ላይክ ማንኛውም ሰው እንደሚያደርገው ማለት ነው እንደዛ አይነት ነገር ነው የምታደርገው ያደሺ። አስቱ ከቤት ሰራተኛዋ ጋር ድራማ ነገር ሰራለች፣ ደስ ትላለች። አስቴር ከድሮም ጀምሮ ራሷን ወርኛ ብላ ነው የመጣችው፣ ደስ ትላለች ይሄ ነገሯ። አስቴርን አንዴ አግኝተሻታል፣ ኦልሬዲ አውቀሻታል። ያደሺን ለምን እንደዚህ ልትናገር ያትፈለግሽ? በቃ እንደውም ግብር አትከፍልም ለመንግስት እስከማለት ድረስ ደረሰች። ላይክ ከመንግስት ጋር ልታነካካቱላ ማለት ነው። አሪ ሲሪየስሊ ጓደኛዬ፣ እኔ ከጓደኛዬ ጋር ተከባብረን ነው። አንቺ ጓደኛሽን ላይ ብለሽ ተሰድቢያት ይለ ምን እያልሽ መሰድቢያት? አንቺ ምን እያልሽ ማሰድቢያት አለ እንዴ? ውሻ እኮ ነው የምታደርጊያት ጓደኛሽን። ያችን ምስኪን ደግሞ ቆንጆ ናት። ቱቱ ቡቱቱ አረ ሊያ ሼም ነው በእውነት። እንደዚህ አይደረግም ማለት ችግር የለውም። ማውራት የገቢ ምንጭሽ ነው፣ ሀሜት የገቢ ምንጭሽ ነው። ግን ደግሞ በዚህ ደረጃ አይደለም። በቃ ባየሽው ነገር ላይ አስተያየት መስጠት፣ ግን ሰዎች እንዲጠሉ እዚህ ድረስ መሄድ የለብሽም። ቢግ ሼም ነው። እኔ አልወደድኩትም። ዲዬም በጠቅላላ አንቺ የምታደርጊያቸውን ነገሮች ሌሎች ሰዎች ሲያደርጓቸው ቢያንስ እንኳን ከቨር ለማድረግ ብትሞክሪ ወይ ደግሞ ቀለል አድርገሽ አይ እንዲህ ለማለት ፈልገው ነው ብለሽ በቲ ባይ ነኝ። ምክንያቱም አሁን ለምሳሌ አንቺ ሰራተኛሽን ታመናጭቂያለሽ፣
ከካሜራ ጀርባ ምንም ችግር ላይኖር ይችላል። ሰው ይጋጫል አንድ ቤት ውስጥ ሲኖር። ግን ካሜራ ፊት ላይቭ ላይ ሰራተኛሽን በዚህ ደረጃ እንደዚህ ማድረግ የለብሽም። አሁን ባለፈው ለምን ታየች ብለሽ ስትናገሪ ነበረ። ለልጅሽ ምንድነው ሰታት ልጅሽ ደፋፍታው እንደዛ እሪ ያለች እንኳን ስታለቅስ ልጅሽ ሰራተኛዋ ላይ ነበር ስትጮህ ነበረው። ኮሜንታተር እስኪታዘብሽ አሰብኩትኝ። ካሜራ ፊት እንደዛ ይሆንሽ ከካሜራ ውጪ ምን አይነት ባህሪ ነው ያላት የሚለው ልጅሽ እንኳን እንደዛ እርር እያለች ስታለቅስ ማለት ነው። እንደተመልካች እኔ ታዘብኩት ነው ምነግርሽ። ግን ሌላ ሰው ቢሆን ያደረገው አስቢው ምን ልታደርጊ እንደምትቺ። ለልጇ ጊዜ የላትም። ልጇ እንዲህ ያለቀሰች የሆነ ዕቃ ስደፋ ሰራተኛ ላይ ነው ምጮሆ ምናምን እያልሽ አታስቀምጭም ነበረ ሰው። አንቺ የምታደርጊው ነገር ሌሎች ሰዎች ሲያደርጉት ከቨር ለማድረግ ሞክሪ። ሰው ከባልና ሚስት ይጋጫል። ካልተስማማ ደግሞ መቼም መጋደል የለባቸውም። ፍቺ ያለ ነው። አንቺ ያደርገሽው አንቺ ሲጀመር አልተፋታሽም ሲባል እንደሰማነው ይቅርታና ገንዘብ መስራት ስላለብሽ የሆነ ችግር ቤት ውስጥ ስላለብሽ ገንዘብ መስራት ስላለብሽ ያንን ደግሞ እሱ ማድረግ ስለማይችል ነው አንቺ ተፋተናል እንዲናን እያልሽ ላይቭ ላይ እንትረምትዩ። ምክንያቱም ከዚህ በፊትም ሰድቦሽ ነበር ላይቭ ላይ ከሰደበሽ ሰው ጋር እንዴት ትኖሪያለሽ እንዳትባይ ላይቭ ላይ እንደዚህ ያደረገ ከካሜራ ውጪ እንዴት ነው ብለው ሰው እንዳይጠይቅሽ ያደረግሽው ነገር ሊሆን ይችላል ሲባል የሰማሁት እንደዛ ነው። አንቺ ያደረግሽው ሌሎች ሰዎች ሲያደርጉት አታካብጂ። በቃ አጭር ነገር ሜቢ አንቺ ከስርሽ አንቺ ሌሎችን ከስር እየሄድሽ እንደምትተችው ካንቺ ስር እየሄደ የሚተች ሰው ቦታ የሚሰጥ ሰው ስለሌለ ሊሆን ይችላል። ምክንያቱም ሁላችንም በኮሜንት ብቻ ነው አስተያየት የምንሰጥሽ። በእርግጥ ቲክቶክ ላይ የትም ቦታ አስተያየት ይሰጥሻል፣ ግን በጽሁፍ ነው። እና ልዬ እኔ በጣም ስለምወድሽ ነው። በነገራችን ላይ እኔ በጣም ነው ሊያን የምወዳት። የእውነት ደስ የምትል ናት። አረብ ሀገር ለፍታለች፣ ቱርክ ተንከራታለች፣ ሰው ቤት አረብ ሀገር ላይ ረጅም ዓመት ሰርታለች። ዛሬ ተደላድሉላት ቤቷ ከምትጣላበት ሽሮ ወጥታ ደና ምግብ መብላቷ አለ ቆንጆ ሆና መታየቷ ራሱ ይሄ ለአንድ አረብ ሀገር ለምትኖር ሴት ሞራል ነው። ምክንያቱም ሌላ ነገር ባይኖርም ያየነው ነገር ባይኖርም ያኒ ዘና ብላ መኖሯ ራሱ ለካ እንደሚቻላል ብለው እንዲያስቡ ያደርጋል። ኮንፊደንሷ ምናምን እኔ ወዳታለሁ በግሌ። ይሄን ባህሪሽን ግን አስተካኪ። ሲሪየስ አንቺ የምታደርጊውን ነገር ሌላው ሰው ሲያደርግ አትናደጂ። ሰዎችን ለማስጠላት አትሞክሪ። እያደረግሽ ያለሽው ያን ነው። አሁን ያደሽ ገና ታዳጊ ናት ማለትም በስራው በእድሜ ያላልኩም። የሶስት ልጆች እናት ናት፣ ግን ልጅ ናት፣ ወጣት ናት። የሶስት ልጆች እናት ናት። ደስ የሚል ትዳር አላት። ከባሏ ጋር ያላቸው ነገር እጅግ በጣም ደስ ይላል። ባሏ እጅግ በጣም ትሁት ነው፣ ካሜራ ፊት እንዳየ ነው ማለት ነው። ከዚህ በኋላም ብዙ ደረጃ መደርስ ልጅ ናት። ከዚሁ ግን ህዝብን አስጮኸሽባት አስበሽዋል ምን ሊፈጠር እንደሚችል? ሰዎች ቦታ አልሰጡሽም እንጂ እኮ በጣም አጋገለሻል። ግን ደስ የሚለው ነገር ያኔ ዝም ብለው ኮሜንት ላይ እንትን ይላሉ እንጂ ብዙም ቦታ እንትን አላለሽም። ምክንያቱም ግን የሰራሽው ስራ ትልቅ ነገር ነው። አስበሽዋል? እንዴት እያልሽ ነበር እንትን ስትይ ነበረው። ያለ ነው ኢትዮጵያ ላይ ደግሞ አሁን ሮስት መደራረግ የተለመደ ነው፣ ቢዝነስ ሆኗል። ምክንያቱም በምን ያድንቁት እስኪ በምን ያድንቁት? ዛጋ ቀርቦ ምን ኮሜዲ አይደሉም? ኮሜዲ ማቅረብ አይችሉም። ማድረግ ያለባችሁ ምን እርስ በራስ መተቻቸት። ምንም ይሄና ሊከፋ ነገር እኮ አልተናገረችም። ያደርሽ እሷንም እየሰደቧት ነው። ለምሳሌ ምንድነው ጊንጥ ነው ምናምን እሷ ብትይኝ እኮ አውቃታለሁ ምናምን እሷም እየሳቀች ነበር ሲተቿት። ኖርማል ነው ማለት ነው። ላይክ ለምደውታል። ቢዝነስ ነው። ዳኒ ሮስትን አታዩትም? ስደቡኝና ገንዘብ ልስጣችሁ ሲል ሜዳ ላይ ወጥቶ ለምን ልስደባችሁና ገንዘብ ልስጣችሁ። ኦልሬዲ የተለመደ ሆኗል ኢትዮጵያ ላይ። ቀለል አድርገሽ ይኸው ለማለት ያክል ነው። በዚህ ደረጃ ልጅቷን ለማስጠመድ አትጪ። አንቺ ታደርጊዋለሽ፣ ሁሉንም አንቺ አድርገሽዋል። ፕላስቲክ ሰርጀሪውንም አንቺ አርግተሽዋል።
ላይቭ ላይ ማሳየቱን አንቺ ያርገሽዋል። ጓደኛሽን መተቸትም ላይቭ ላይ እንደዛ ቱቱዬን ስትሰድቢያት ተመልክተናል። ቱቱ እንደውም በጣም ጥሩ ልጅ ናት፣ ልጅሽን ተንከባከበልሻለች። አንቺ ላይቭ ላይ 1 ሰዓት 2 ሰዓት ከዛ በላይ ዩቱብ ላይ 1 ሰዓት ከምናምን ቲክቶክ ላይ 2 ሰዓት ከምናምን ስትቀመጪ ልጅሽን ቴኬር ታደርግልሻለች። ከጎንሽ እንደ ጓደኛ እየደገፈች ነው እንደ እህት ያለች ስለሆነ ለምን ትሰድቢያታለሽ? ሶ ይሄ ነገር ደግሞ ኖርማል ከሆነ ቀልድ ከሆነ እየተናገርሻት ያለሽው ያዲን አስቱን ቀልድ ነው ያለቻት። ደግሞ ቀልድ ነው እየተሳሳቁ ያየን ልዬ ተይ እንጂ። ለማንኛውም እንደዚህ አታድርጊ። ሰዎችን ለማስጠመድ በዚህ ደረጃ አትሂጂ። ሼም የእውነት